እድል ማግኘት ቀላል ነገር አይደለም እና እኔ እንኳን ለዚህ ክብር መበቃ አይደለሁም ግን ያው እግዚአብሔር ስለፈቀደ ያው እዚህ የገቢ ማሰባሰቢያ ላይ ተገኝቻለሁ እግዚአብሔርን አመስግኑልኝ አመሰግናለሁ መቼ እሺ ፈረንሳዮች የሰፈሬ ልጆች አመሰግናቸዋለሁ 500 ብር አስገብታችሁልኛል እንዲሁም ቅድም የተነገረውን አመሰግናቸዋለሁ ሌሎቻችሁን ብትሆኑ ስለዚህ አሁን ያደረግን ያለነው ትልቅ በጣም እጅግ በጣም ትልቅ ስራ መሆኑን እንድናውቅ ነው ለምን ጌታችን መድኃኒታችን ኢየሱስ ሲመጣ እንደውነቱ ከ5500 ዓመት በኋላ ቃል ኪዳኑ አንደኛው ለኛ ሊሞት ሲል ሌላው ግን ለድሆች ወንጌል ሊሰብክ ነው እንግዲህ አስቡት ለድሆች ወንጌል ሊሰብክ መጣ አይደል ከዛም በኋላስ ለሐዋርያት አስተላለፈ ከዛስ ለክርስቲያኖች ከዛስ እኛ ጋር ደረሰ ስለዚህ ይሄ ወንጌል ምንም መተኪያ የሌለው ስራ ስለሆነ ይሄንን ሁላችንም እንድናስብበት ነው ሌላው ትንሽ ስለ አንዳንድ ያለኝን ሐሳብ ላካፍላችሁ ነው እንዳልኳችሁ ያው ወንጌሉ ጌታችን መድኃኒታችን ክርስቶስ እንደሰጠን ነው ሌላው ሐዋርያ ጳውሎስ ምንድነው ያለው ነገር ግን ያላመኑበት እንዴት ይጠሩታል ያለ ሰባኪስ እንዴት ይሰማሉ እውነት ነው እነዚህ ሰባኪዎች የሚሰብኩት መጀመሪያ ሲያምኑበት ነው የሚያምኑበት ደግሞ ሲማሩ ስለዚህ እነዚህ ወገኖቻችንን ማስተማር አንደኛው ይሄ መጽሐፍ መግለጫ ነው ሌላው መልካሙን የምስራች የሚያወሩ እንዴት ያማሩ ናቸው አያችሁ እንዴት ያማሩ ናቸው ስለዚህ ይሄ ስራ በጣም ከሚያምሩ ውብ ከሆኑት ስራዎች አንዱ መሆኑን ስለዚህ ሐዋርያ ጳውሎስ ምንድነው ያለው ወንጌልን ለማስተማር አላፍርምና አያሳፍርምና ሌላው እንግዲህ ስለ ማህበሩ ለመናገር ይቅርታ እንግዲህ ትንሽ ጊዜ ስለሰጣችሁኝ አመሰግናለሁ እንግዲህ እስከ ዛሬ 37 ዓመት ፈጅቷል እንግዲህ ይሄ 37 ዓመት እግዚአብሔር የፈቀደለት ነው ዛሬ የካቲት 30 ግን በዓለም ሁሉ እንዲታይ መደረጉ ልክ እንደገና እንደተወለደና እንደተፈጠረ እንደውም የልደት ቀኑ ቢሆን አይደል የተመሰለ ይሄ የልደት ቀኑ እንዲሆን ምኞታችን ነው ገና ግን አባቶች በተናገሩት ላይ ነው እውነት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ለመስቀል የበቃው ወንጌልን ስለተናገረ ስለዚህ ወንጌልን እሱ እንደደረሰበት ሐዋርያት ላይ ደርሷል ክርስቲያኖች ደርሷል እኛ ላይ ነው በአይናችን እያየን ስለዚህ ምንድነው ያሉት ቤተክርስቲያን ለማሰራት በጎ ለማድረግ ስለምኑ ነበር አሁን ደግሞ ዘዴውን ቀየራችሁታል ይሄ የጠላት ወሬ የፈተና መንገድ ነው ስለዚህ ገና ፈተናው ይቀጥላል ምንም የሚያሳስበን ነገር የለም ሌላው ቅርታ እንደ ሌላው ይሄ ማህበራችን ከመሰረቱ ጀምሮ ልመናን እንደ አንድ አማራጭ እንደማያሳይ በለውዙ ምርት አይተናል ሌሎችም ጊዜ ስለሌለኝ ነው ስለዚህ ስራው በጣም ትልቅ ነው ምንም አልተሰራም ምንም አልተነካም ምንድነው ያለው በማቴዎስ ምዕራፍ 24 ላይ በመጨረሻው ዘመን የመምጣቱ ዘመን ያው እንዲህ የሚለውን ታውቃላችሁ መሬት መንቀጥቀጡ ምናምን መጨረሻ ላይ ምንድነው ያለው ለአሕዛብ ሁሉ ምስክር እንዲሆን ይህ ወንጌል በዓለም ሁሉ ይሰበካል በዓለም ሁሉ የሚሰበከው በአማርኛ ብቻ አይደለም አይመስላችሁ ስለዚህ ከአገራችን ጀምሮ በዓለም አቀፍ ሁሉ ስለዚህ በአገራችንም ተጀምሯል ያልተጠቀሰው ምንድነው በስዋሂሊ ከዚህ በፊት ሲገልጹ ነበር በእንግሊዘኛም በአረብኛም ተጀምሯል ገና ይሰፋል ይቀጥላል ድጋፉም ይቀጥላል ይሄ የገቢ ምንጩ እንዳለ ሁሉ ድጋፉም ይቀጥላል ለምን ጌታችን መድኃኒታችን እያደረገው ነው ስለዚህ ጌታችን መድኃኒታችን ክርስቶስ ለመበለቱ ምንድነው ያለው የስካለም መጨረሻ መንግስት እስክትመጣ ድረስ በወንጌል ይጻፋል ይሄ ድጋፍ ገንዘብ ገና ይቀጥላል የገቢ ምንጩ እንዳለ ምክንያቱም ስራው ብዙ ነው እንደውም ቅድም መምህር መስገበ በሌላ ቋንቋ የተናገሩት እኔ ደግሞ ጨምርበታለሁ መከሩ ብዙ ነው ሰራተኞች ግን ጥቂት ናቸው ይሄን ይመስላል ትልቅ ስራ ነው ያንስ ደግሞ ቤተክርስቲያናችንን ደግሞ እንሰራለን ጣላቶች በዚህ ምን ዘናጋ አይመስላችሁ ቤተክርስቲያናችንን እየሰራን ቤተክርስቲያናችንን እየከፈትን ሰውንም እያለማን አገርንም እያለማን አገርን ዓለምንም ሰላም እየፈጠርናት ነው እንጂ ሌላ ስራ የለንም
አመሰግናለሁ። እንቀጥላለን። ይቀጥላል። ስራው የሚቆም አይደለም። ቤተክርስቲያን ተሰርቶ የምስጋና ይሄ ግን ንጽሐት እስኪመጣ ድረስ ይቀጥላል። ይሄ ስራ የገቢ ምንጭም እየፈጠረ ድጋፍም እየልክ አስራት እንደሚባለው ማለት ነው። ይሄን ይመስላል። አመሰግናለሁ። ጄስት ነው። እሺ እናመሰግናለን። ተስፍሽ በፋሲል በኩል የመጡትን ልጥቀስ። 500 ብር ዮሐንስ አመስግኑ። 500 ብር በድጋሚ ዮሐንስ። 5000 ብር ኤልሳ ከጎንደር። 13400 ብር አቶ ሙሉ ጋሻው። $100 ወለተ ጽጌ ከካናዳ። በወንድማችን እፎይ ስም 10,000 ብር ቤዛ ከዱባይ። ከጆሲ የመጣውን እንቀጥላለን። ሰማሃል $150፣ ትዕግስት $300፣ ጌታውን $250፣ ፍሬወይኒ $350፣ ማርታ 15,000 ብር፣ ህይወት 10,000 ብር። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እናመሰግናለን። ስለማይነገር ስጦታው እግዚአብሔር ይመስገን። ለምን ውስጥ አመስግኑ እግዚአብሔርን። ስለማይነገር ስጦታው እግዚአብሔርን አመስግኑ። ስጦታው ይቀጥላል። እህታችን ሰሎሜ አዶሬና ብሩክታዊት አዶሬ ከካናዳ $400 እግዚአብሔርን አመስግኑ። በወንድማችን በቲክቶከሩ ሮብሰን አማካኝነት ደግሞ ወንድማችን ተመስገን $200 እግዚአብሔርን አመስግኑ። ይቅርታ 1 ደቂቃ ልውሰድባችሁ። የጸረሐ ጽዮንን በምንጎበኝበት ጊዜ እጅግ በጣም የወደድኩት የተለያዩ ምርቶች በዛ ይመረታሉ። ከዛም ውስጥ እንግዲህ ጽዮን ነው ቾሎኒ የሚታወቅ ነው። የማርያም ደብቅ ያለው ወደ ላውጣው ይውጣ አይደለ? ይኸው እንግዲህ የዚህ ያለው ሱስ የያዘኝ አቅፌ ሁሉ ነው የምቀመጠውና ለልጆቼ የምጠቀመው ነው። ለቤተሰቦቼ፣ ለወዳጅ ዘመዶቼ፣ ለጓደኞቼ ሁሉ የምመክረው ነው። እጅግ በጣም ንጹህ የሆነ ኦቾሎኒ በንጽህና የሚሰራ በዛ ላይ በረከቱ አይገለጽም፣ ሲዛቅ ነው የሚውለው እና ሁላችሁም እንግዲህ ይህን እየገዛችሁ አንድም ታግዛላችሁ፣ ሁለትም በረከት ታገኛላችሁ፣ ሶስትም ጤና ታገኛላችሁ። ምንም የሚያሰጋ ነገር የለም። ለልጆቻችን የታሸጉ ነገሮችን መስጠት ወላጆች እንፈራለን። በዚህ ምርት እንግዲህ አንሰጋምና ዘሪሁንን አመሰግናለሁኝ። ይኸው አጠገቤ መጣ። ዘሪሁንን እጅግ አድርጌ ነው አመሰግነው። እንግዲህ ሁሌ አስቸግረዋለሁኝ ጊዮርጊስ ጋር አቀብለኝ እያልኩኝ ስለምታደርግልኝ ክብርና እንክብካቤ ዘርሽ አመሰግናለሁ። ያው ዘርሽ ቃል ኪዳን ሌሎችንም ሁሉ የሚታዘዝ ጥሩ ወንድም ነው። ዘርሽ እጅግ አድርገን እናመሰግናለን። የሰርግህ የምንዘምር ያድርገን። አሜን በሉ። ለመብላት አሜን አላችሁ። አሜን በሉ በደንብ። እሺ ተመልሰን እንመጣለን። ብዙ የሚነገሩ ጉዳዮች አሉ። ስንትሽ የሚያነባቸው ቃልየም ደግሞ እዛች ደርሳ ትመለሳለች ከተስሽ ጋር። እዛም በጀርባ ያሉ ይመጣሉ። ሁላችሁም ተደዋወሉ። እዚህ መርሃ ግብራችን ይቀጥላል። ዘማሪ ሚኪያስ አረጋው በጣም ቆይቶ ነው የመጣው። 1 ሰዓት አካባቢ ነው የመጣውና 1 ሰዓት ላይ የመጣ እዚህ ነው ያገኘው። እኛ እንደሌላው ጊዜ መርሃ ግብር ነው ሰው በዝማሬ። ዛሬ ግን የብሩን ያጨናነቀን። ያው በብር እኮ አይደለም፣ በብር ትንሽ እኮ ነው። ዛሬ እኮ በዶላር፣ በዩሮ፣ በፓውንድ ናቅፋ ብቻ ነው የቀረው። ናቅፋ ደግሞ ይቆያል ይመስለኛል። በአሰብ በኩል አድርጎ ስለሚመጣ ትንሽ ይቆይ ይመስለኛል። ወይ ሽልንግም አልመጣም ዛሬ በኬንያ በኩል። ዞሮ ግን ዛሬ በዶላር በፓውንድ ነውና የጽርሐ ጽዮን ልጆች ኮርተንባቸዋል። ሁላችሁም አመስግኗቸው። ዘማሪ ሚኪ ከዛ በፊት አሁንም በድጋሚ ይቅርታ ወረቀቱ እኔ ጋር ከደረሰ ቆይቷልና እዚህ ጋር በግልምጫ ቋንቋ የነሽ ሚዲያ የታል እየተባልኩኝ ነውና $300 ወለተ ሚካኤል እናመሰግናለን። ይቅር በሉ ስለቆየ። እሺ እጅግ አድርጌ አመሰግናለሁ። ዘማሪ ሚኪያስ አረጋው
በድጋሚ ከውጭ የመጣ መልእክት ነው። ስክሪኑን በምናይበት ጊዜ መሀል ላይ እየገቡብን ነው እነዚህ መልእክት ይዘው የሚመጡትና ከመጡ ዳር ይዘው ይምጡ እየጋረደን ነው እያሉ ነው። ስለዚህ መልእክት ይዘን የምንመጣ ሰዎች ፊት ለፊት አንምጣ፣ እንደዚህ ዞረን ወይም በዚህ ጥግ ይዘን እንምጣ። ይሄን ለማሳሰብ ነው። እንደምን አመሻችሁ። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አብረን በማስተዋል እግዚአብሔር አምላካችንን እናመሰግናለን። በምን እጽናናለሁ ከሌለኸኝ፣ በምን ልበረታ ካላገዝከኝ፣ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ እያለን በተረጋጋ ልቡና ሆነን እግዚአብሔር አምላካችንን እናመሰግናለን። አምላካችን እግዚአብሔር በዚህ ጊዜ ስላገናኘን ስሙ የተመሰገነ ይሁን። ቆም ብለን ነገር ምስክርነት ስለሆነ ያው ጽርሐ ጽዮን ሁላችንም ከምንኮራባቸው ኦርቶዶክሳዊ ስርዓትን፣ ባህልን፣ ወግን፣ ዶግማን፣ ቀኖናን ጠብቆ ከሚኖሩ ኦርቶዶክሳዊ ስብስቦች መካከል የምንጠቅሳቸው ምናልባትም ብቸኞቹ ልንላቸው የምንችላቸው በእንደዚህ አይነት ስብስብ ውስጥ ማለት ነው እጅግ የምንገረምበት ያገቡ መናንያን ያሉበት ትጉሃን ሁልጊዜ 24 ሰዓት እግዚአብሔርን በጸሎት የሚጠይቁ የሚለምኑ እናቶች አባቶች የሚገኙበት በብዙ መከራና በብዙ ውጣ ውረድ ውስጥ ታምነው የሚኖሩ ለቤተክርስቲያንም ለቃላቸውም ታምነው የሚኖሩ ድንቅ ኦርቶዶክሳውያን ናቸው። ለእኔ ደግሞ በተለይ ለእኔ ደግሞ መምህሮቼ ናቸው። አንዳንድ ጊዜ ያው ታውቃላችሁ በቤተክርስቲያን ውስጥም በየትኛውም የእውቀት ደረጃ ውስጥ ሰው በትምህርት ከሚያገኘው ነገር ይልቅ በልምድ የሚያገኘው ነገር ከፍ ያለ ነው። ከእውቀት ይልቅ አንዳንዴ የልምድ በህይወት የሚገኝ ትምህርት ደግሞ ትንሽ ቦታው ከፍ ያለ እነሱ በህይወት ያስተማሩ ደግሞ በእውቀት ደግሞ የተማርኩበት የተኮተኮትኩበት ቦታ ነው። ጽርሐ ጽዮን በሆነ ዙር አሁን ዙሩን ወረቀቴን ማየት ይጠበቅብኛል። ዙሩን በትክክል ለማስታወስ ምናልባት ወይ 7ኛ ኬብሮን 6ኛ ዙር ነበር ወይ 7ኛ ወይ 10ኛ ወይ እንደዚህ አይነት ዙር ተማሪ ነበርኩኝ። ስንተኛ ነበር ታስታውሳለህ? 7 ወይ 10ኛ ዙር ተማሪ ነበርኩኝ። ስለዚህ ሳይሰስቱ የእናትነት ፍቅራቸውን ሴቶቹ እየመገቡ እናቶቻችን፣ አባቶች ደግሞ ልክ እንደ አባት ሆነው በአባትነት እየመገቡ ስናጠፋ እየመከሩ እየኮረኮሙ ማለት ነው እየመከሩ እንደ አባት ሆነው እናቶቹ እንደ እናቱ ነው እየመገቡ እንዳይርበን እንዳይጠማን ከቤተሰብ ለይተን ወስደን አናስርብም አናስጠማም። ያውም አሁንስ ቢያንስ ትንሽ የእውቅናውም ከፍ ብሏል። ብዙ ሰው ጽርሐ ጽዮን ያውቃል።
ደግሞ ትንሽ የሚረዳም ሰው ተገኝቶ ይሆናል። ያን ጊዜ ደግሞ ትንሽ ልክ እንደዚህ አልነበረም። ያላቸው ነገር ሳይሰስቱ ነበር የሚመግቡ፣ የሚያበሉ፣ የሚያጠጡ፣ እንደ እናት እንደ አባት የሚንከባከቡ እና ከትምህርቱ በላይ በእውቀት ከመኮትኮታቸው በላይ በልምድ ያስተማሩን ይበልጥ እውነት ለመናገር የምናየው ፊታቸው ብቻ ትምህርት ነው ነገር እናንተም ታውቃላችሁ። እዚያ ያሉትን አባቶች እናቶች ስታዩ ዝም ብለው ቁጭ ሲሉ በራሱ ራሳቸው የሚነበሩ መጻሕፍት ናቸው። ራሳቸው ሲታዩ በራሱ የሆነ ጸጋ እግዚአብሔር የሚነበብባቸው ገድላት ናቸው ራሳቸው እና እጅግ የሚደንቁ አባቶች ያሉበት የሚደንቁ እናቶች ያሉበት ቦታ ነው። ቀላል ቦታ አይደለም። ኦርቶዶክሳውያን እድሉን ባገኛችሁ ጊዜ ሁሉ በሌላ ዓለም ያላችሁ ኢትዮጵያ ስትመጡ፣ ኢትዮጵያ ያላችሁ ደግሞ አዲስ አበባ ስትመጡ፣ አዲስ አበባ ያላችሁም ደግሞ ወደ ቡራዮ ጎራ ብላችሁ ይሄን ቦታ እንደ ቅርስ የምታዩት ነው። እንደ ቅርስ ሰው እርስ በርሱ በሚበላላበት ዘመን አንተ እንትን አንተ እንትን እየተባለ በሚበላላበት ዘመን ሰውን ጠልቶ ውሻ ሲንከባከብ በሚኖርበት ዘመን ከሰው ርቆ መኖር በተመኘበት ዘመን እርስ በርስ ቀለም ሳይለያቸው ዘር ሳይገድባቸው እርስ በርስ ተስማምተው ተዋደው ተከባብረው ተፈቃቅረው ማየት ከፈለጋችሁ እንደ ቅርስ የሚታይ አሁን በዚህ ሰዓት ለእኔ ቅርስነት ነው። የተለያየ ሰው በአንድነት ተስማምቶ መኖር መቻሉ ቅርስ ነው ራሱ። አሁን እንደ ብርቅ የምናየው ነገር ነው ማለት ነው በዚህ ሰዓት። ምክንያቱም አንድ ሀገር ያለን ሰዎች መስማማታቸውን ስንበላላ እየዋሉ እያደርን ስለሆነ አንድ ሀገር ላይ ብቻ አይደለም አንድ ሃይማኖት ላይ ያለው ሰው ተስማምቶ መኖር አቅቶት አንዱ አንዱን ሲነቅፈው፣ አንዱ አንዱን ሲጎዳው፣ አንዱ አንዱን ከጀርባ ጉድጓድ ሲቆፍርበት የምናየው እውነት ነው። እዚህ እንደ ብርቅዬ የሚታዩ እናቶቻችን አባቶቻችን ያሉበት ደግሞ ስርዓቱ ደግሞ የሚያስገርም ነው። በጣም የሚያስገርም ነው። የአንድነቱ ህብረት የሚያስገርም ነው። ልጆቻቸውን የሚያሳድጉበት መንገድ፣ የሚኮተኩቱበት መንገድ፣ የሚያበቁበት መንገድ የሚያስገርም ነው እና እኔ የዛ ተማሪ ነበርኩኝ። በእውቀት ያስተማሩ ትምህርቱ እውነት ለመናገር የትም ቦታ ብንሄድ የማያሳፍር ቀና ብለን እንድንናገር የሚያደርግ ትምህርት ነው ተምረን የወጣ ነው። ጸጋ እግዚአብሔር ረድኤተ እግዚአብሔርም ስላለው በጸሎት የታገዘ ቦታ ስለሆነ እዛ የትምህርት ሂደቱ ዝም ብሎ ቀልድ አይደለም። ማታ ቀን ስንማር እንውላለን በትምህርት ማታ ደግሞ ቤተክርስቲያን ገብተን የሰርክ ጉባኤውን አስኪደን ምስባክ ሰብከን ማህረና ብለን ሁሉም ተማሪ ወንጌል ሸምድዶ ይገባል። ሁሉም ተማሪ ወንጌል ይሸመድዳል። ከዛ በኋላ ትርጓሜውንም ይሸመድዳል። ልክ እንደ ጉባኤ ቤት ስርዓት ጥንቅቅ አድርገው የመጽሐፍ መምህሩ ቁጭ ብለው ጥንቅቅ ያለ ትምህርት አስተምረው ጥያቄ ሲኖር ተከራክረን እዛ ሁሉም ተፋጭቶበት በቂ መልስ አግኝቶ በመላው ዓለም ሁሮ ማሩ ብሎ መጨረሻ ላይ በመላው ዓለም ከተወጣቶ የሚመጣው በየቋንቋው የሚመጣው ኦርቶዶክሳዊ ቤተክርስቲያንን እንዲሰብክ በክብር በጸሎት በምርቃት የሚሸኝበት ቦታ ነው። ደግሞ ይሄን የምታዩት ደግሞ እዛው ቦታ በሳምንት ጠዋት ነው ማታ አላስታውስም። አሁን ይታጠናል ቤቱ። ይሄ የሚሰራበት ቤት ይታጠናል። ልክ እንደ ጸበል እንደ እምነት ጸሎት ይደረግበታል ፋብሪካው በራሱ እና እግዚአብሔር ብቻ ረጅም ዘመን ከሙሉ ጤና ጋር በዛ ያላችሁ ሁላችሁም እንዲሰጣችሁ ምኞቴም ጸሎቴም ነው። የምር እናቶች ናችሁ፣ የምር አባቶች ናችሁ። እኔ ስላየው በደንብ አፌን ሞልቼ ነው መናገር የምችለው። ሰው ሲያጠፋ መቼም ዝም ካለው የራሱ ጉዳይ ብሎ ነው ማለት ነው። በስነ ስርዓት ልክ እንደ ልጆቻቸው ቆንጥጠው በስነ ስርዓት አንዲት ዝንፍ የሚል ነገር እንዳይኖር ከግቢ መውጣት አይቻልም። እኛ ደግሞ አንዳንዴ ያው ወጣትነትን ልጅነትን ደግሞ አስገድደን ሹልክሉክ እያልን ልንወጣ ስንል እየተሯሯጡ እንደ ልጅ እያሉ ስህተት እንዳንሰራ እነሱ በኃላፊነት ወስደው ደግሞ አልባሌ ቦታ እንዳንሉ ጥንቅቅ አድርገው ቤተክርስቲያን ንጹህ ልጆች አድርገው ያስተማሩ አንዱ ጽርሐ ጽዮን ነው። ከተማርኩባቸው ቦታዎች አንዱ ጽርሐ ጽዮን ነው። ስለዚህ ባለውለታዬ ነው። የኔ ባለውለታ ሆነ ደግሞ እናንተም ባለውለታ ነው ማለት ነው። ለዚህ ያበቃ ለዚህ አገልግሎት ለዚህ ክብር
ሲያበቃን የእናንተን ባለውለታ ነው ማለት ነው። ስለዚህ በመላው ዓለም ያላችሁ የድጋፍ ርብርባችሁ እንዳይለየ እንዘምራለን፣ እናገለግላለን። እስከዛው ድረስ ግን ስጦታው አሁን በደንብ እንደሚሰጥ ተስፋ አድርጋለሁ። እኔ ብቻ አይደለሁም አሁን በአገልግሎት እንደዚህ ወጥቼ ሼር አድርጉ ወንድሞች Yedin gülafere
ያሳደገኝ እጅ አማኑኤል አተወኝም አንተ አማኑኤል ስለሆንኩኝ ልጅ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርን አልብሰኝ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ ራራልኝ በሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው የመንገዴ ጥርጊያውን አቅንቶ የሰለለ ጉልበቴን አጽንቶ ከፊት ለፊት በድል ቀድሞልኛል በምስጋና ከኋላ ስቦኛል በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ስላልተወኝ አንዳች አጣሽ ብሎ ሙሉ ሰው ነኝ የለኝም ጎዶሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው እግዚአብሔር ታላቅ ነው ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ይፈራረቅ ብርሃን ጨለማ ልኖርልህ በምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ይፈራረቅ ብርሃን ጨለማ ከቶ አልወድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ
ለድንኳኔ እልልታ ሙሉ ነው ለድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። እግዚአብሔር እስቲ አመስግኑላት፣ እግዚአብሔርን አመስግኑላት። እልል በሉ እልል በሉ እልል በሉ። ዘማሪት ሲስተር ቁጭ እንዳትሉ፣ ኧረ ቁጭ እንዳትሉ። መቼ ሰርፕራይዝ እኮ ነው የሚነገረው። ኧረ ተው 21 ተው። ዘማሪት ሲስተር ህይወት ቃለ ህይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ አጥንትን የሚያለመልም የመላእክት ዝማሬ ያሳምርልን። የሰው ሁሉ መጨረሻው ሲያምር የእውነቴን ነው የምነግራችሁ። ትልቁ ምረቃን መጨረሻውን ያሳምረው ነው። መጨረሻውን ያሳምርለት። አሜን። ኧረ አሜን በሉ። አሜን። መንክር ሚዲያ፣ አዛሄል ሚዲያ፣ መቋሚያ ሚዲያ፣ ሎዛ ሚዲያ፣ እናንተ 8ታችሁ ሚዲያዎች ለእናንተ ምንም ቢደረግ የሚመጥናችሁ የለም። ያለ እንቅልፍ ከ10 ሰዓት ከ12 ሰዓት ጀምሮ ከ1 ሰዓት ጀምሮ እስከዚህ ሰዓት ካሜራችሁ እየጋለ እናንተም እንቅልፍ እያዳፋችሁ ስላገለገላችሁ እግዚአብሔር ዋጋችሁን ይክፈልል። ልበሉ እግዚአብሔርን አመስግኑ። በእውነት 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 ቲክቶከሮቹ ባሮካያ ቴጎዞር ፋይል ከካናዳ፣ አንድ አምላክ፣ ወርቅ ሰው፣ ፋሲል፣ ጆሲ፣ ያቡ፣ ሮብሰን፣ ሚኪ፣ ሚሊዮን እጅግ አድርገን እናመሰግናችኋለን። አመስግናችሁ ጽርሐ ጽዮን ጋሽ ሙሉጌታ በሰብሳቢነት ኮሚቴዎች እነ ዘሪሁን፣ እነ ሄለን፣ እነ አባይ፣ ሌሎች በጣም በርካታዎች፣ እነዚህ ሁሉ ምስጋና ይገባቸዋል። ጠቅልል አድርገው ጋሽ ሙሉጌታ መጨረሻ ያመሰግናል። አሁን የገቢ ማሰባሰቢያ ላይ ነው ያለነው። ወደ ዝማሬ ከመሄዳችን በፊት እኛ ሀበሾች አንድ ፈረንጅ የአድናቆት እናንተ ሀበሾች የአድናቆት ችጋራም ናችሁ ይላል። ማድነቅ ማመስገን አንወድም። ማመስገን ማድነቅ መለማመድ አለብን። አሁን የምንሄደው ወደ ዝማሬ ነው። ከዚያ በፊት አሜሪካ ያላችሁ፣ አረብ ሀገራት ያላችሁ፣ አውሮፓ ያላችሁ፣ ሰሜን አሜሪካ፣ ደቡብ አሜሪካ ያላችሁ፣ አፍሪካ ውስጥ ያላችሁ፣ ሀገር ውስጥ ያላችሁ በጠቅላላ የጽርሐ ጽዮን ወዳጆች፣ የዓላማ ወዳጆች፣ ሚያንገበግባችሁ የቤተ ክርስቲያን ውርደት ሚያንገበግባችሁ ኦርቶዶክሳውያን በሙሉ አሁን ለኪዳን ለሰዓታት ለኪዳን የምንነቃበት ሰዓት ነውና እየደወላችሁ ሃሎ በሉ። ስልኮችን አርቲስት ኮሜዲያን ስንታየውና አርቲስት ፈለቀ ካሳይ ነገሩናል። ከዚያ ወደ ዝማሬ እንሄዳለን። ስልካችሁን እንጠብቃለን። ጎፈንድሜው ዜሎ ይሰራል። ለዓይኖቻችን እረፍት፣ ለዓይኖቻችን እንቅልፍ፣ ለሽፋሽፍቶቻችን እረፍት የላቸው። ምክንያቱም ይህ ጽርሐ ጽዮን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጊዜው የሚፈከርበት አይደለም፣ የሚታዘንበት የሚጸለይበት ዘመን ነው። ያው እንደ ጸሎት አድርጎ እግዚአብሔር ይቀበልልን። ሰሚ ጆሮ፣ አስተዋይ ልቦና ይስጠን። አይዞሽ ሃይማኖቴ፣ አይዞሽ ሃይማኖቴ፣ አይዞሽ ተዋህዶ የድል ባለቤት የጸና አንቺን ወዶ አይዞሽ ሃይማኖቴ፣ አይዞሽ ሃይማኖቴ፣ አይዞሽ ተዋህዶ የድል ባለቤት የጸና አንቺን ወዶ እምቢ ለእመቤቴ፣ እምቢ ለእመቤቴ፣ እምቢ ለድንግል እሟገታለሁ በቅዱሳን ኃይል ጥራኝ ዱሩ
ጥራኝ ድሩ ጥራኝ ጫካ ጸረ ማርያም በስቶ አስጠላኝ ከተማ የልዳው ሰማዕት ቅዱስ ጊዮርጊስ ለእምነቱ የሚቆም ሰው አጥተናልና በህብረት ይነሳ የተዋህዶ ልጅ አውሬውን ተባዩ በእምነት እንዲፈጅ ዘራፍ የድንግል አሽከር የአምላክ አገልጋይ የሰይጣን ጉልበት እስኪያሁን ይታይ። የአምላክ አገልጋይ የድንግል አሽከር ለመንጋ አታላይ የማይበገር በአምላክ ከመጣ ደግሞ በእናቱ የተዋህዶ ልጅ ያልፋል ሕይወቱ። የለም ፍርሃት በሃይማኖት ድንግል አዳኝ ናት ከዳግም ሞት። መስቀልን አድርጎ ጋሻ መከታ ጻድቃንን ይዞ እንዳይረታ ከመላእክት ጋር ወንጌል ተጫምቶ ድልን ያገኛል በእምነት ዘምቶ። ፍጡነ ረድኤት ሰማዕቱን የቢሩን ፀሐይ የልዳውን እንዲህ ይለዋል። ለወዳጆች ፈጥና የምትደርስ የምትገሰግስ በአምባ ላይ ፈረስ ለፈጣሪ ክብር ጽናት ለሰጠህ ለድንግል ክብር ለወደደችህ ቆራጥ አርበኛ በጀግንነትህ ናና ተዋጋ እንደ ልማድህ። ቅዱስ ኤፍሬም አባ ሕርያቆስ ያሬድ ማህሌታይ አባ ጊዮርጊስ ቅዱሳን አበው በርቱ አስተምሩ በዓለም ይታወቅ የእውነት ክብሩ። እመቤት ድንግል ደግሞ እናት የኃጥአን ተስፋ የዓለም ንግሥት እሳትን ጸንሳ በማህፀኗ ወልድ አቀፈችው ድንግል ሕፃኗ። እጹብ ድንቅ ነው የድንግል ክብር ዓለምን ይዞ ከሷ ሲያድር። ፍቅሯን ተረድቶ ለቀረበ ሰው የማያልፍ ክብር የምትለግሰው በሥላሴ ዘንድ የተመረጠች ፍጥረትን ሁሉ ታማልዳለች። በሉ ቅዱሳን በርቱ አስተምሩ እንዲነቃቀል የሰይጣን ዘሩ። አፍጣኒ ተረድኤት ድንግል ተነሺ ክብርሽ ይታወቅ ይፍረድ ልጅሽ። ይገሰጽ ይወቅ ይመን በቃሉ አታማልድም የሚልሽ ሁሉ። ቅዱስ ገብርኤል ሲያመሰግንሽ ኤልሳቤጥ ታጥቃ ስትሰግድልሽ ፍጥረት ዘላለም ያመሰግነኛል አምላኬ ፈቅዶ ክብርን ሰጥቶኛል ብለሽ ተናግረሽ በተዋበ ቃል ልዕልት ክብርት መሆንሽ ታውቋል። ድንግል እምቢተኛውን ቅጣቱን ያገኝ የማያከብርሽ በምድር አይገኝ። የሚጸጸትም ቶሎ ይመለስ ከመሆን ይዳን የሰይጣን ፈረስ። የተዋህዶ ልጆች በርቱ እንጠንቀቅ ቃለ እግዚአብሔርም ሰይፍ እንታጠቅ ሾልኮ እንዳይገባ ሌባ መናፍቅ። የቸርነት ባለቤት የቸርነቱን ስራ ይስራልን። ከሃይማኖት የወጡትን ወደ ሃይማኖት ይመልስልን። በሃይማኖት ያለነውን ፍጻሜያችን ያሳምርልን።